ባለፉት ዝግጅቶቻችን ውስጥ ስለ አርቲፊሻል ኢንቴሊጀንስ ወይም ኤአይ እና የኳንተም ኮምፒውተር እንዲሁም አንድ ላይ ሆነው የሚያመጧቸውን የሚያስከትሏቸውን ጥቅሞችም ጉዳቶችም በመጠኑ ለመገንዘብ ሞክረናል። በዚሁ ዝርዝር ውስጥ እንደ ሶስተኛ ከዚህ ቀደም ብዬ አካትቼ እንደነበረው ናኖ ቴክኖሎጂ የሚባለው ነው። ናኖ ቴክኖሎጂ ደግሞ በጣም ረቂቅ የሆነ በሳይዙ በመጠኑ በጣም አነስተኛ የሆነ በአተም ደረጃ ቁሶችን በአተም ደረጃ እንዴት እንደሚቀያየሩና ከዚህም የተለያዩ ምርቶች እንዴት እንደሚመረትና ፈጽሞ ሊታሰቡ ሊሰሩ የማይችሉ ነገሮች እንዴት መስራት እንደሚቻል ደግሞ የሚያሳየን የቴክኖሎጂ አይነት ነው። በጣም ብዙ ነገሮች አሁን በምርምር ላይ ያሉ፣ በስራ ላይ የሚዋሉ፣ በቅርቡም ደግሞ ብዙ አዳዲስ ነገሮች በስራ ላይ እንደሚውሉ የሚተነብዩ ሳይንቲስቶች እና የምርምር ተቋማቶች የሚነግሩን አለ። የዚህ ቴክኖሎጂ ውጤት ማለት ነው የናኖ ቴክኖሎጂ። ብዙ ነገሮችን የምናይበት ዘመን ሩቅ አይሆንም። በቀጣይ 10-15 ዓመታት ውስጥ ፈጽሞ ወደ ማሰብ ወደ ማንችላቸው ነገሮች ሁሉ ሊያደርሱን የሚችሉ ነገሮች አሉ። ምክንያቱም እየተሰሩ ያሉት ነገሮች ከምናያቸው ውጤት አንጻር በጣም የተለየ ዓለም በቅርቡ ሊፈጠር እንደሚችል ነው አካሄዱ የሚያሳይንና ናኖ ቴክኖሎጂም ደግሞ በዚህ ውስጥ ትልቁን ሚና የሚጫወት ይሆናል። ለምሳሌ ካስገረመኝ ነገር ውስጥ አንዱ ከምድር ወደ ጨረቃም ይሆን ወደ ሌላ ቦታ ወደ በአጠቃላይ ስፔስ ውስጥ ጠፈር ውስጥ ለመጓጓዝ በቀላሉ የሚቻልበት መንገድም መጥቷል። ለምሳሌ አንዱ በህንፃዎች ውስጥ የምናያቸው ሊፍቶች፣ ሊፍት የምንለው ነገር አለ። መጓጓዣ ወደ ላይ ወደ ታች የምንሄድበት ማለት ነው። ልክ በዚሁ በተመሳሳይ መልኩ ከምድር ወደ ጠፈር ውስጥ ለመጓጓዝ ለመጎብኘት ነገሮችን ለማየት የሚያስችለን ቴክኖሎጂ ደግሞ በዚህ በናኖ ቴክኖሎጂ ተሰርቶ ስራ ላይ እንደሚውል ነው የምንረዳው፣ እያየን ያለ ነው ማለት ነው። ምናልባት በቅርብ ዓመታት ውስጥ የዚህ ቴክኖሎጂ ውጤት አዳዲስ ነገሮችን ያሳየናል። በጠፈር ጉዞ ውስጥ ያለን እንቅስቃሴ እንዴት እንደምንለውጥ ሁሉ የሚያሳየን ይሆናል ማለት ነው የናኖ ቴክኖሎጂ። ምክንያቱም ጠንካራ ቁሳቁሶችንም ለመስራት ስለሚያስችለን እና እንዲሁም ደግሞ በረቀቀ ሁኔታ ስለሚገነቡ ስለሚሰሩ በአተም ደረጃ አተሞችን እንዴት ከአንዱ ደረጃ ወደ ሌላ ደረጃ እየተቀያየረ እንዴት የተለያዩ ምርቶችን ማምረት እንደሚቻል የሚያሳይ ነው። ይሄ ውስን ነገር ነው። እያንዳንዱን ነገር ነው የሚነካው። እያንዳንዱን የምርት ሁኔታ የሚቀያይር የቴክኖሎጂ ሁኔታ ነው ናኖ ቴክኖሎጂ የምንለው ማለት ነው። መድኃኒት መስሪያ ይሆናል፣ ለሕክምና፣ በግብርና፣ በየትኛውም ዘርፍ በጣም ለየት ባለመልኩ ብዙ ነገሮችን የምናይበት ይሆናል። ለምሳሌ ጠንካራ ቁሳቁሶችን ለማምረት ከምንጠቀማቸው ማዕድናት ውስጥ አንዱ ለምሳሌ ካርበን የሚገኝበት ማዕድን መሆን አለበት። ከዛ ግራፋይት የሚባለውን ከዚህ ከካርበን አተም የሚሰራ ግራፋይት የሚባል ማዕድን ተጠቅመን በጣም ጠንካራ የሆኑ ቁሳቁሶችን ልናመርትባቸው እንችላለን። ለምሳሌ ማዕድኑ በሀገራችን በቤኒሻንጉል ውስጥ ወርቅ ብቻም ሳይሆን ግራፋይት የሚባል ማዕድንም የሚገኝበት አካባቢ ነው እና ያም በመሆኑ በዛም አካባቢ የተለያዩ የውጭ ካምፓኒዎች በዛ አካባቢ ፍለጋ ኤክስፕሎሬሽንም አላቸው፣ ይፈልጋሉ። በዚህ ላይም ቦታው ራሱ ትኩረት ያለው ነው። ምክንያቱም ግራፋይት የሚባለው ጠንካራ የኤሌክትሮኒክስ ቁሳቁሶችን ለማምረት ያገለግላል። እንደ ኮምፒውተር፣ ስልክ፣ የእጅ ስልክ የመሳሰሉትን ነገሮችን እነዚህን ነገሮች ለማምረት በጣም በተለየ ሁኔታ ለማምረት ግራፋይት ወይም ከካርበን አተም የሚሰራው የማዕድን አይነት በጣም እጅግ ጠቃሚ ነው እና እሱ
በሀገራችን በተለይ እንዳልኳቸው በቤኒሻንጉል አካባቢ ወርቅ ብቻም ሳይሆን በዛ በሱዳን ጠረፍ አካባቢ የሚገኘው አንዱም ግራፋይት ነው እና ብዙ የውጭ ካምፓኒዎች ትኩረት ሰጥተው እዛ አካባቢ ያን ማዕድን የሚሰበስቡት ለኤሌክትሮኒክስ ማምረቻም እና በጣም ዘመናዊ ለሆነው ለናኖ ቴክኖሎጂ ወይም ናኖ ቲዩብ የሚባል አሰራርን ተግባራዊ በማድረግ ያንን እንዴት እንደሚጠቀሙ የሚያሳየን ነው። እንግዲህ በአጠቃላይ ስናይ የናኖ ቴክኖሎጂ አሰራሩና ርቀቱ በጣም አስገራሚና ብዙ ነገሮችንም የምናይበት ሆኖ እንዲህ በቀላሉ የምንገመተው የቴክኖሎጂ አይነት እንዳልሆነ ነው የምንረዳው እና እንግዲህ ከዚህ ከናኖ ቴክኖሎጂ በጣም ብዙ ነገሮችን ምሳሌዎችን መጥቀስ ይቻላል እንዴት እንደሚያገለግሉ ማለት ነው። ከደም ውስጥ መድኃኒትን ተሸክሞ ሄዶ አላስፈላጊ የሆነ አካልን እንዴት እንደሚያስወግድ ወይም ህመም ያለበትን ቦታ እንዴት ማዳን እንደሚችል ከማሳየትም አልፎ ብዙ ነገሮችም ሊሰሩ ይችላሉ ማለት ነው። የማሽተት ችግር ካለ በአርቲፊሻል የማሽተት አካል ለመፍጠር ብዙ ነገሮችን ከዛም አልፎ ተርፎ ለምሳሌ ሌላው ከሚያስገርማቸው ነገሮች ውስጥ ለምሳሌ ወደፊት አንድ ቁስ ራሱ በራሱ የኤሌክትሪክ ማመንጫ ሆኖ ቻርጀር የማያስፈልግበት ስልኮቻችንን ቻርጅ ለማድረግ የግዴታ ከኤሌክትሪክ ጋር ማገናኘት እንደሌለብን ሁሉ የሚያሳይና ቁሱ ራሱ ኤሌክትሪክን በማመንጨት መልሶ የሚጠቀም የሚሆንበት ሁኔታ ነው የምናየው እና በጣም አስገራሚ ነገሮች ናቸው የምናያቸው። ምን ማለት ነው? ለምሳሌ የእጅ ስልክ ሴልፎን ስልክ ቢኖራችሁ ስልካችሁ ከኤሌክትሪክ ጋር ሰክቶ ቻርጅ ሳይደረግ ራሱን በራሱ ቻርጅ የሚያደርግበት ሁኔታ የሚፈጠርበት ዘመን ይሆናል ማለት ቴክኖሎጂው። ከዛ ውጭ የምናያቸው በጣም ብዙ የትየለሌ የሆኑ የተለያዩ የናኖ ቴክኖሎጂ ውጤቶችን እናያለን። አንዳንዶቹ የተወሰነ ጊዜ ሊወስዱ ይችላሉ። አንዳንዶቹ በአጭር ጊዜ ውስጥ የምናያቸው ምርቶች ሁሉ ይኖራሉ። በተለያየ መልኩ አገልግሎት ላይ ሊውሉ የሚችሉ ይህንን በብዛት ብትከታተሉ ልታዩ ትችላላቸው የደረሰበትን ደረጃ ማለት ነው። ከዛም ውጭ ደግሞ አሁን ምናልባት ረዘም ባሉ ጊዜያቶች እንበል 10 15 ዓመት እስከ 20 ዓመት ባለው ጊዜ ደግሞ በጣም ዓለማችን አይታ የማታውቀው አይነት ነገሮችን ደግሞ በዚህ ቴክኖሎጂ ምክንያት ልትሰራ ትችላለች ማለት ነው። ለምሳሌ አንዱ ወደ ጨረቃ መጓጓዣ ሊፍት ወይም ኤሌቬተር ይባል ይችላል። ሊፍትን መስራት ይቻላል ማለት ህንፃ ውስጥ የሚሰራውን አይነት ነገር እሱም እንደሚሰራና በሂደት ላይም እንደሆነ ነው። ያ ደግሞ ለሽርሽርና ለተለያየ ነገሮች መገልገያ እንዲውል ተብሎ የሚሰራ ነው። ያም የናኖ ቴክኖሎጂ ምርምር ውጤት ያስገኘው ነው። ሌሎችንም መጥቀስ ይቻላል እና በአጠቃላይ የቴክኖሎጂዎች ርቀት ከምንገምተው በላይ እየሆነ ነው ያለው እና ያንን መጠነኛ ግንዛቤ እንዲኖርና ቀጣዩ ዓለማችንስ እንዴት ይሆናል የሚለውንም ነገር የራሳችን መጠነኛ ግንዛቤ እንዲኖረን ያስፈልጋል ከሚልም አንጻር ነው እነዚህን መረጃዎችን የምናቀርበውና የተወሰነ መረዳትንም ለመፍጠር ጥረት የምናደርገው ማለት ነው እና በዛ መልኩ እነዚህ 3 ቴክኖሎጂዎች አርቲፊሻል ኢንቴሊጀንስ፣ ኳንተም ኮምፒውተር እና የናኖ ቴክኖሎጂ ኮምቢኔሽን ሶስቶቹ ደግሞ አንድ ላይ ውድ በሚፈጥሩበት ጊዜ ደግሞ የምንፈጥረው ዓለም በከተማ ደረጃ በገጠር ደረጃ በየትኛውም አካባቢ የምናያቸው ነገሮች በጣም የሚያስቀርቡና ትልቅ እንደ ትንግርት ሊነገሩ የሚችሉ ነገሮችን የሚያሳዩንም ሁኔታዎች ይፈጠራሉ። ያ እንዳለ ሆነው ግን ጎን ለጎን ደግሞ ሊመጡ የሚችሉ ችግሮችም ደግሞ ለመተንበይ እንኳን እስከሚቸግረን ድረስ የምናስብበትም ስጋትም አለን ማለት ነው። ይሄ ነገር የሚከሰትበት እና በዚህ መልኩ ነው ነገሮችን የምናየው። ብቻ በተከታታይ ነገሮችን እያየን እየተረዳን እንሄድበታለን ብለንም እንግዲህ እናስባለን። በዚሁ መልኩ Nano promises a complete transformation in how we live our lives. So open your minds to the science of the small and the future it could. Materials. Nano
promises a complete transformation in how we live our lives. So open your minds to the science of the small and the future it could materials. Nano promises a complete transformation in how we live our lives. So open your minds to the science of the small and the future it could